ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ እንግዲህ አማርኛ ሆሄያትን ወይም ፊደላትን ካነበብን በኋላ እንዲሁም የአማርኛ ቃላትን ካነበብን በኋላ እንዲሁም ደግሞ የአማርኛ ንባቦችን ካነበብን በኋላ መጻፍ ደግሞ ለሰዎች ሜሴጅ ማስተላለፍ የምንፈልገውን ሀሳብ ጽፈን መልእክት ማስተላለፍ ስንፈልግ እንዴት ነው የምንጽፈው? እንዴት አድርገን ብንጽፍ በቀላሉ ትክክል የሆነ መረጃ ለሰዎች እንልካለን የሚለውን ዛሬ በደንብ አድርገን እየጻፍን እናያለን ማለት ነው። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። እንግዲህ በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ደግሞ ህፃናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት ስራችሁን እየሰራችሁ እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ኮርሶችን መውሰድ ትችላላችሁ ማለት ነው። እንግሊዘኛ ከኤቢሲዲ ጀምረን እስከ ትልልቅ የእንግሊዘኛ ኮሚኒኬሽኖች፣ አማርኛ ከሆነ ከሀሁ ጀምረን እስከ ትልልቅ ማንበብና የመጻፍ ስኪሎች እንዲሁም ደግሞ ሂሳብ ከሆነ ከማባዛት ከመደመር ጀምረን እስከ ትልልቅ የሂሳብ ካልኩሌሽን ድረስ እያስተማር እንገኛለን ማለት ነው። እያንዳንዳቸውን ስናይ እንግዲህ ከመጀመሪያው ምን ይለናል? ሚጣ ተረት መስማት ትወዳለች። የኛው መምህራችን ተረት ነገረችን። አቡሽ ጎበዝ ተማሪ ነው። እንዲሁም ደግሞ ውሃ ለጤናችን ጠቃሚ ነው የሚሉትን እየጻፍን እናያለን ማለት ነው። እነዚህን በሙሉ አስታውሷቸው። እነዚህን በየተራ እንዴት እንደምንጽፍ እያንዳንዳቸውን እናያለን። አሁን ለጊዜው እነዚህን እናጥፋቸውና ከዛ እንዴት አድርገን እንደምንጽፋቸው ሁሎችንም በየተራ እናያለን ማለት ነው። ምንድነው ማድረግ ያለብን? መጀመሪያ እያንዳንዱ ቃሉን መረዳት። ቃሉን ለምሳሌ የመጀመሪያው ምን ይላል? ሚጣ ተረት መስማት ትወዳለች ነው አይደል የሚለው። ሚጣ ሚ ስንል የመቤተሰብ ስንተኛው ላይ ነው? ሶስተኛው አይደል? መሙ ሚ የሚለው ላይ ማለት እንሄዳለን። ሚ እንጽፋለን። ሚ ጣ ስንልስ ጣ ጠጡ ጢጣ ጠ አይደለም፣ የመጀመሪያው ጠ ነው። ያኛው ጣ። እንግዲህ በተለይ አማርኛን በምንረዳበት ወይም በምናነብበት ጊዜ ማስተዋል ያለበት ድምጾችን መረዳት አለብን። ድምጾች ከተበላሹ ኦልሬዲ ስንጽፍም ሆነ ስናነብ ትክክል አናነበውም ማለት ነው። ስለዚህ የአማርኛ ፊደላት በምናነብበት ጊዜ ድምጾች ላይ በደንብ አድርገን ማወቅ አለብን እንዴት እንደሚጠሩ። አሊያ አንደኛው ከአንደኛው የምናመሳስለው ከሆነ ትክክል መጻፍም ሆነ ማንበብ አንችልም። ሚጣ ስንል መሙ ሚ ሶስተኛዋ፣ ጣ ስንል ጠጡ ጢጣ አራተኛው፣ የጠ ቤተሰቡ ነው አራተኛው ማለት ነው። ጣ ሚጣ ሆነ። ተረት ስንል ተ የመጀመሪያ ፊደል ነው። ተ እንጽፋለን። ረ ስንልም የመጀመሪያ ነው። ረ። ት ስንልስ የተቤተሰብ ስንተኛ ነው? ስድስተኛው። የመጀመሪያው አይደለም የስድስተኛው። ተረት ት ተቱ ቲታቴ ት የምትለዋ ተረት ይችኛዋ ት ማለት ነው። ይቺ ት ተረት ሆነልን ማለት ነው። ሚጣ ተረት መስማት የሚለው ላይ መ የመጀመሪያ ነው አይደል? መ። ስ ስንልስ የሰቤተሰብ ስንተኛው ማለት ነው? ስ ስንል ደግሞ የሰቤተሰብ ስድስተኛው አይደል እንዴ? ስድስተኛው የሰቤተሰብ ስድስተኛውን ነው የምናደርገው። ምክንያቱም የመጀመሪያው ሰ ነው። ይሄ ግን መስ ስለሆነ ማለት ነው። ስ ይችን ስድስተኛዋን መስ። ማ ስንል የመቤተሰብ አራተኛዋ መሙሚማ። ማ ት ስንል አሁንም የተቤተሰብ ስንተኛዋ? ስድስተኛዋ ነች። መስማት ሆነልን። ሚጣ ተረት መስማት ትወዳለች ስንል ት አሁን እንዳያየ ነው ስድስተኛ ላይ ያለች እሷ ት የተቤተሰብ ትን ይችን ጥፋት ት ወ የምትለዋን ስናይስ ወ የመጀመሪያ ነው። ወ ዳ ስንል የደ ቤተሰብ አራተኛው ዳ ደዱ ዲዳ ዳ። ለ ስንል የመጀመሪያው ለ። ቺ ስንል የቸ ቤተሰብ ስድስተኛዋ ቺ ቸቹ ቺ ቻቼ ቺ ይቺ ማለት ነው። ትወዳለች። አሁን ጨረስን ማለት ነው። ሀሳባችንን ጨረስን። እናደርጋለን በአራት ነጥብ እንዘጋዋለን ማለት ነው። በአራት ነጥብ እንዘጋዋለን ማለት ነው። አራት ነጥብ እንግዲህ ሙሉ ሀሳብ ማለቁን የሚያሳይልን ነው ማለት ነው። ሀሳቡ ማለቁን ሚጣ ተረት መስማት ትወዳለች። ሚጣ ተረት መስማት ትወዳለች ብለን ጻፍን ማለት ነው። ምንም ትክክል የሆነ ምንም ያልተዛባ መረጃ ወይም ደግሞ ኢንፎርሜሽን ለምንፈልገው ሰው እንልካለን ማለት ነው። ሌላኛው የሁለተኛው ነበር የሚል መምህራችን ተረት ነገረችን ነበር የሚል። መምህራችን ስል መ የመጀመሪያው መን እንጽፋለን። መም ስንል ግን መሙ ሜ ማሜ ም ስድስተኛዋ ማለት ነው። ስድስተኛዋ ም ችኛዋ መነች የመጀመሪያዋ። መጀመሪያ ላይ መምህራችን ስለሆነ
ይችኛዋ መ ትሆናለች። መ ከዛ መምህራችን ስለ ደግሞ ይችኛዋ ም ይችኛዋን ይኸው ይችኛዋ መ ነች። ይችኛዋ ህ የሀ ቤተሰብ ስንተኛዋ ነች? ሀ ሁ ሂ ሃ ሄ ህ ሀን እንጽፍና ስንተኛዋን? የስድስተኛዋን ማለት ነው። የስድስተኛዋን ይቺ ማለት ነው። መምህ ይኸው መምህራችን ራ ስንል የረ ቤተሰብ አራተኛው ረሩሪራ ራ ቺ ስንል ስድስተኛዋ ቸቹ ቺቻቺ መምህራችን ስንል የነ ቤተሰብ ነኑ ኒ ና ኔ ን ስድስተኛዋ ን መምህራችን ሆነልን። መምህራችን ተረት ነገረችን። ተ ስንል የመጀመሪያው ነው። ረ ስንልም የመጀመሪያው ነው። ት ስንል ግን የተቤተሰብ ስድስተኛው ተረት ነገረችን። ነ ስንል የመጀመሪያው ነ ገ ስንልም የመጀመሪያው ነው። ገ ረ ስንልም የመጀመሪያው ረ ነገረ ቺ ስንል ግን የቸ ቤተሰብ ስድስተኛዋ ቺ ን ስንል የነ ቤተሰብ ስንተኛዋ? ስድስተኛዋ ነገረችን። አሁን 4 ነጥብ ምን የሚለው መምህራችን ተረት ነገረችን። መምህራችን ተረት ነገረችን። አሁን ሙሉ ሀሳብ ሆነልን ማለት ነው። ሌላኛው ቅድም ካየናቸው የቅድሞችን ነው እየጻፍን ያለ ነው። አቡሽ ጎበዝ ተማሪ ነው የሚል ነው አይደል? አቡሽ ጎበዝ ተማሪ ነው። አቡሽ አ ስንል የመጀመሪያው ነው አይደል? አን እንጽፋለን። ቡ ስንል የበቤተሰብ በቡ ሁለተኛው አይደል? በንጽፍና ሁለተኛው ቡ አቡ ሺ ስንልስ የሸ ቤተሰብ ስንተኛው? ስድስተኛው ሸ ሹ ሺ ሻ ሼ ሺ ነው። ሺም አይሆንም። ይቺ ሶስተኛዋ ሸ ሹ ሺ የምትለዋም አትሆንም። ሺ ስድስተኛው ሸን እንጽፍና ስድስተኛውን ማለት ነው። አቡሽ ሆነልን። አቡሽ ምንድነው? ጎበዝ ተማሪ ነው። ጎ ስንል የገ ቤተሰብ መጨረሻው ገ ጉ ጊ ጋ ጌ ግ ጎ ገን እንጽፍና መጨረሻው ጎ ይሄኛው ማለት ነው። ጎ በ ስንል የመጀመሪያው ነው። ጎ በ ዝ ስንል የዘ ቤተሰብ ስድስተኛው ዘዙ ዚዛ ዜዝ ምንለው ዝ ጎበዝ ተማሪ ስንል ግን ተ የመጀመሪያ ፊደል ነው። ተ ማ ስንል የመቤተሰብ አራተኛው መሙ ሚማ ተማሪ የረቤተሰብ ሶስተኛው ረሩ ሪ ሪ ተማሪ ነው ስንልስ ነው እና የመጀመሪያ ነው። ው ስንል የወቤተሰብ ሁለተኛው ነው። ምን ሆነ ማለት ነው? አቡሽ ጎበዝ ተማሪ ነው። አቡሽ ጎበዝ ተማሪ ነው የሚል ጻፍን ማለት ነው ባጭሩ። እሺ ሌላኛው ቅድም ከጻፍናቸው መካከል ደግሞ አንዱ ማን ነበረ? ውሃ ለጤናችን ጠቃሚ ነው የሚል ማለት ነው። ውሃ ው ስንል የወቤተሰብ ሁለተኛው ወው የሚለው አይደል? ይሄኛው ው ስንል ይሄኛው ማለት ነው። ይችኛዋን እንጽፋለን። ውሃ ስንልስ የሀ ቤተሰብ ስንተኛው? የአራተኛው ሀ ሁ ሂ ሃ ይሄኛው ማለት ነው። የሶስተኛው ሀ ቤተሰብ ያኛውንም ማድረግ እንችላለን። የፈለግነውን ሀ መጠቀም እንችላለን። ውሃ ለጤናችን ለ ስንል ለ የመጀመሪያው ጤ ስንልስ የጠ ቤተሰብ አምስተኛዋ ጠጡ ጢ ጣ ጤ አምስተኛዋ ለጤና ስንል የነ ቤተሰብ አራተኛዋ ነኑኒና ለጤና ይችኛዋ ና ቺ ስንል የቸ ቤተሰብ ስድስተኛዋ ቺ ን ስንል የነ ቤተሰብ ስድስተኛዋ ለጤናችን ውሃ ለጤናችን ከዛ ምን ነው ጠቃሚ ነው። ጠ ስንል የመጀመሪያው ነው። ጠ ቃ ስንል የቀ ቤተሰብ አራተኛው ቀቁ ቂ ቃ ጠቃችኛዋ ማለት ነው። ጠቃሚ ስንልስ የመቤተሰብ ሶስተኛዋ መሙሚ ጠቃሚ ነው ስንል ነ የመጀመሪያ ነው። ው ስንል የወ ቤተሰብ ስንተኛው? ሁለተኛው ማለት ነው። አሁን ጨረስ ሀሳባችንን። ምን ሆነልን? ውሃ ለጤናችን ጠቃሚ ነው። ውሃ ለጤናችን ጠቃሚ ነው የሚል ትርጉም ያለው ምንድነው? ሀሳብ ወይም ደግሞ አረፍተ ነገር መሰረትን ማለት መሰረትን። እሺ ሌላኛው ደግሞ ምን ነበር? ሌላኛው ህፃናት ሰላም በሰፈነበት ህፃናት ህ ስንል የሀ ቤተሰብ ስድስተኛው አይደል? ሀ ሁ ሂ ሃ ሄ ህ ይችኛዋ ህፃ ስንል የጸ ቤተሰብ አራተኛዋ ጸጹ ጺ ጻ ህፃና ስንል የነ ቤተሰብ አራተኛዋ ነኑ ኒ ና ህፃናት ስንል የተ ቤተሰብ ስድስተኛዋ ህፃናት ሰላም በሰፈነበት ሰ የመጀመሪያው
ላ ስንል ግን የለቤተሰብ አራተኛዋ አይደል ለሉሊላ። ሰላም ስንል የመቤተሰብ ስድስተኛዋ መሙሚማሜ ምትለዋ የመቤተሰብ ስንተኛዋ ነች? ስድስተኛዋ ማለት ነው። ያቺ ማለት ነው። ሰላም በሰፈነበት ስንል በ የመጀመሪያ ነው። ሰ ስንል በሰ የመጀመሪያው በሰፈ የመጀመሪያውንም ፈ ነ የመጀመሪያው በሰፈነበ አሁንም ደግመን ት ስንል የተቤተሰብ ስድስተኛዋ ማለት ነው። ት ምን ይላል ማለት ነው? ህፃናት ሰላም በሰፈነበት አካባቢ አ ስንል የመጀመሪያው ነው። የመጀመሪያ ነው። አካ ስንል አካባቢ የከቤተሰብ አራተኛው ከኩኪ ካ የከቤተሰብ ስንተኛው? አራተኛው ማለት ነው። አካባ ስንል የበቤተሰብ አራተኛው ማለት ነው። አካባ ቢ ስንል የበቤተሰብ ደግሞ ስንተኛው? የበቤተሰብ አሁንም ሶስተኛው ማለት ነው። አካባቢችኛዋ አካባቢ በሰፈነበት አካባቢ ወይም ደግሞ ምነው ህፃናት ሰላም በሰፈነበት አካባቢ ማደግ አለባቸው። ማደግ አለባቸው። ከታች እንምጣና ቦታ ስለሚጠበን ከታች እናድርገው። ማደግ የሚለው ላይ የመቤተሰብ ስንተኛዋ ነች? አራተኛዋ አይደል? የመቤተሰብ የመጀመሪያው ነው። ስንል የገቤተሰብ ስንተኛዋ? ስድስተኛዋ አይደለ? ማደግ አለባቸው ስንል የመጀመሪያው ነው። አለ የመጀመሪያው የበቤተሰብ አራተኛው የመጀመሪያው ስንል የወቤተሰብ ሁለተኛው አለባቸው። ጨረስ አንድ ሀሳቡ እዚህ ላይ ያለቀ ማለት ነው። ህፃናት ሰላም በሰፈነበት አካባቢ ማደግ አለባቸው። ስለዚህ ምን ሆነ? ከላይ ጀምረን ስናያቸው ሚጣ ተረት መስማት ትወዳለች። መምህራችን ተረት ነገረችን። አቡሽ ጎበዝ ተማሪ ነው። ውሃ ለጤናችን ጠቃሚ ነው። ህፃናት ሰላም በሰፈነበት አካባቢ ማደግ አለባቸው የሚሉ ትክክለኛ የሆነ መረጃ ለምንፈልገው አካል ማስተላለፍ እንችላለን። በዚህ መሰረት በቀላሉ አማርኛን መጻፍ መረዳት እንችላለን ማለት ነው።